ሰላም ደም ያስፈልጋታል እና ደሙ ደግሞ ሊገኝ አልቻለም ይላታል። ምን? ወይኔ ጉዴ! በቃሽ መጣው ትለዋለች። እንዲህ ምን ታደርጋለች አንቺ ደግሞ ይላታል። በቃ መናሴ እኔ እመጣለሁ ትላለች። ለሰላም ከዚህም በፊት ደም ሰጣታለች። አሁንም ደግሞ ድካሜ ሊሰጣት ነው። አንተ ተረጋጋ እኔ መጣሁ እሺ ምናሴ ብላ ስልኩን ትዘጋለች። እሱም ይዘጋዋል በጣም በሀሳብ እሱም እያሰበ ነው። ግድግዳውን ተደግፎ ሸርተት ብሎ ወደቀ። ነው ምን ሆነሻል ልጄ ይላል አባቷ። አባ መሄድ አለብኝ እኮ ምን ሆነሽ ነው? የሆንሽን ተናገሪ ይሏታል። ምንድነው እንደዚህ የምትጣደፊው ይሏታል። አባ ስራ ቦታ ነይ ተብያለሁ እና መሄድ አለብኝ ትላለች። እውልላቸዋለሁ እሺ በቃቸው ብላ ጥላቸው ትወጣለች። አቷም በጣም የደነግጡና ዘንድሮ ልጅ ጤነኛ ነች ብሎ ጆሮን ጠይቁታል። ምን ትሆናለች ፋዘር? ምንድን ነው ተረጋጉ ይላል። እስኪ ተነስና ተከተላት ይሉታል። እንዲህ ለምን ይሉታል። ልጅ ምን እንደምሰራ ማወቅ አለብኝ ይላሉ። ግን ልጅ ተከተልልኝ። እሺ ካሉ እሺ ፋዘር ይላል። ደግሞ እንዳታየህ እሺ ችግር የለም አታየኝም ይላል። እናም ቀጥታ ወደ ሆስፒታል ነበር ሄደችው። እንዲሁም ጆሮ ይከታተላታል ከኋላ እሷ ግን አላየችውም። እሷም መንገዷን ይዛ እየሄደች ነው። ጆሮም እየተከታተላት ነው። እናም ጆሮ ተደብቆ እያየ ወይኔ ምስኪን ወዴት ነውን የምትሮጭው ይላታል። እሷም ቶሎ እየሄደች ነው። ልንከራተትልሽ ይህን የከረታታ እያለ ሀና አድራ እንደመጣች እንዲሁም ደግሞ ሰላም ስትላቸው እንዴ አንተ ሳታቅፈኝም እንዴ ብለው ነበር እና ሰላም ያላትን እያስታወሰ ነበር እና ሀና የት እንደገባች ከሆን ቤት በኩል እንደሄደች ትጠፋበታለች። ወይኔ ቤት ገባችውን ይላል። ሰላም ሆስፒታል ትደርሳለች። እናም ስትሄድ ዶክተሩ ተኝተዋል እና ዶክተሩን ስትቀሰቅሰው አይሰማም። ዶክተር ትላለች እና ብሎ ይደነግጣል እና በሰላም ነው ትላለች። ያው ታውቂያለ ሳልተኛ ነው እኮ አደርኩት ይሏታል። ግን ምንድን የተፈጠረው ብላ ዶክተሩን ትጠይቃለች። እናም ዶክተሩ እስኪ ተረጋጊና ቁጭ በይ ይሏታል። እሷን ቁጭ ትላለች። ኦይ ግን ዶክተር ምንድነው የተፈጠረው? ለምንድነው ሰላም እስካሁን ድረስ ያልነቃችው ብላ ትጠይቃለች። ይህ ከመምጣቷ በፊት በጣም ብዙ ደም ፈሷታል። እዚህም ከመጣች በኋላ በጣም ብዙ ደም ፈሷታል። ስለዚህ ልጅቷ ደም የላትም። እናም ደም ስለሚያስፈልጋት ለዛን አልነቃችው ይላታል። እና ታዲያ ምንድነው መፍትሄው ብላ ሀናም ትጠይቀዋለች። ሰላም ደም ያስፈልጋታል ይላታል። እንዴ እሱንማ እኮ ምናሴ ነገረኝ ትለዋለች። እና ታዲያ ለምንድነው ታዲያ ደም የማይሰጣት? የሰላም የደም አይነት እዚህ አይገኝም የለም ይላታል። ትናም ስፈራ የነበረው ይሄንን ነው ይላታል። ዶክተር እስኪ አንተም ተረጋጋና የሆነውን ንገረኝ ብላ ትጠይቀዋለች። እና መጀመሪያም እኮ ይቅርም ብዬሽ ነበር ይላታል። ግን እኮ አንድ የገብተንባታል። ስለዚህ የሆነውን ሁሉ ሆነን ሰላምን ማትረፍ አለብን ትለዋለች። ችግር እኮ እሱ ነው። ሰላም ደም ካላገኘች የምትተርፍ አይመስለኝም ይላታል። እና ታዲያ ከቤተሰቦቿ መውሰድ እንችልል እንዴ ወይስ እነሱ አይፈልጉም ትላለች። የሷ ደም ከቤተሰቦቿ ውስጥ የሚመሳሰለው ከአባቷ ጋር ብቻ ነው። አባቷ ደግሞ እዚህ የለም ይላል። ታዲያ ለምን ከደም ባንክ እንጠይቃለን ትላለች። ችግሩ እኮ እሱ ነው። ምንድነው ደግሞ ችግሩ? የሰላም አይነት ደም ማግኘቱ በጣም ከባድ ነው ይላታል። አሁንም ይህን ያክል የሰላም የደም አይነት ምን ቢሆን ነው ሊገኝ የማይችለው ብላ ትጠይቀዋለች። ሰላም የደም አይነት አሬች ኔጌቲቭ የሚባለው ነው ይላታል። ደግሞ ዓለም ላይ ያሉ ሰዎች 15% ብቻ ነው ያለ ይላታል። ማለት ከ50,000 ሰዎች አንድ ሰው ብቻ ነው ይሄ ደም ያለው ይላታል። ሀና በጣም ትደነግጣለች ትላለች። እናማስ ይሄንን የደም አይነት ለማግኘት በጣም ከባድ ነው ይላታል። ደም ባንክም ደውዬ ነበር ነገር ግን ልናገኝ አልቻልንም ይላታል። ይህ ማለት በቀላሉ ሰላምን ልናጣት ነው ይላታል። በጣም ታዝናለች። የኔም ደም እኮ እንደ ሰላም አይነት ነው ትለዋለች። ሀና ምን እያልሽ ነው ይላታል። የጤና ባለሙያ መሆኔን እኮ ነግሬያለሁ። የደሜን አይነት ጠንቅቄ አውቀዋለሁ ትላለች። እንዴት እንደዚህ ሊሆን ቻለ ይላታል። እውነት እንዳልከው የሰላም የደም አይነት እንደዛ ከሆነ ፈጣሪ የሆነ ነገር አስቧል ማለት ነው ትለዋለች። ይሄንማ ማረጋገጥ አለብኝ። ቆይ አንድ ጊዜ እስኪ ጠብቂኝ መጣው ብሏት ይሄዳል።
እናም ደሟን ለመስጠት ወስናለች። እናም ምናሴም የሀና ደምና የሰላም ደም አንድ እንደሆነ ያውቃል። እናም ይህን ነገር ደግሞ እሷ ማድረግ እንደማትችል ለዶክተር